ተናስተልን ተከብራችሁ የህብር ሬዲዮ ቤተሰቦችና አድማጮች ለቱን ዜናዎች እናሰማችኋለን። ዜናው እናሰማችሁን ሀብታሙ አስፋና ታምሩግዳን ባለንበት ሰዓት አቆጣጠር የዛሬ ታህሳስ 27 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ እንቅስቃሴ ኔታንያሁና ትውልደ ኢትዮጵያዊቷ ህፃን ዛሬም በኦሮሚያ ክልል የተሳፋሪዎች እገታ፣ የመምህራኑ እስር፣ የተፈናቃዮች ቁጣ፣ የኤርትራ ምላሽ፣ አነጋጋሪው እርምጃና የቬኔዙዌላው ፕሬዝዳንት የችሎት ውሎ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩ ነው። ንጉስ ሚካኤል ኮር በአማራ ሳይንት ግንባር በጠላት ላይ ወሰደውን እርምጃ ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ሰራዊት በተለያዩ ግንባሮች ድል መቀዳጀታቸውን ዛሬ ታህሳስ 27 ቀን 2018 ባወጣው መረጃ ጠቅሷል። በአማራ ሳይንት ግንባር የአማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ትላንት ለዛሬ አጥቢያ ወደ ሳይንት አጅባር ከተማ በመግባት የጠላት ካምፕ ላይ ድንገተኛ ጥቃት በመፈጸም ድል መጎናጸፉን ጠቅሷል። በተለምዶ ነሆር ሜዳ ተብሎ የሚጠራው ስፍራ ላይ የሚገኘው የጠላት ካምፕን በመጠጋት በተከታታይ የቦምብ ጥቃት በመሰንዘር ጠላትን በመበታተን በጨበጣ ውጊያ ቀሪውን እየተከታተሉ መደምሰስ የቻሉት የታቦር ተራራ ብርጌድ አናብስቶች ሌሊቱን ታሪክ ሰርተው ድል ተቀዳጅተዋል ሲል ይኸው መረጃ አስታውቋል። የሌሊቱ ኦፕሬሽን አስታኮ የጠላት ካምፕ ወድሟል ያለው መረጃ በርካታ የጠላት ኃይል ሙትና ቁስለኛ መሆናቸውን፣ ቁጥራቸው ቀላል የማይባል የጠላት ኃይል አባላት ወደ ሳይንት አጅባር የመጀመሪያ ደረጃ ሆስፒታል መግባታቸውን ማረጋገጡን ጭምር አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ በዚህ መረጃ ጠቅሰዋል። ይህ በእንዲህ እንዳለ በለጋቦ ግንባር የሳጅን አደማሊ አባናደው ክፍለ ጦር 3ኛ አህመድ አቀስታ ሻለቃ ለጋምቦ ወረዳ ውስጥ ገነቴ ከተማ አቅራቢያ በጣለው የድንገተኛ የደፈጣ ጥቃት ላይ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በተሽከርካሪ ተጭኖ ሲጓዝ የነበረው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት የጣለበትን የደፈጣ ጥቃት ተከትሎ ክፉኛ የተመታ ሲሆን የሰሜን ምስራቅ ዕዝ የተባለው ይኸው የወራሪ ኃይል 801ኛ ኮር 45ኛ ክፍለ ጦር ሰራዊት አብረውት የተሰለፉት በአንድ የአማራ አድማ ብተና ፖሊስና የደቡብ ወሎ ዞን ፓራ ኮማንዶዎች በጋራ በመንቀሳቀስ ከ3 ቀበሌዎች ህዝብ የመሬት ግብር ለመሰብሰብ አስበው ለግዳጅ የተንቀሳቀሱ ቢሆንም የደፈጣ ጥቃቱን ተከትሎ 3 ሲሞቱ 5 መቁሰላቸውን፣ የቀረው የጠላት ኃይል ገደል ከገባው የተረፈው መፈርጠጡን ይኸው መረጃ አስታውቋል። የሟቾችና ቁስለኞች ቁጥር ሊጨምር እንደሚችል የውስጥ መረጃ መጠቆሙን ምኒልክ ዕዝ ጠቅሷል። በተመሳሳይ በዚሁ ቀጠና በሌላ አውደ ውጊያ በመሃል ሳይንት ግንባር የአማራ ሳይንት መቅደላ ክፍለ ጦር ክንፍ የሆነው አትሮንስ ብርጌድ ደንሳ ከተማ አቅራቢያ ድድቻ የተባለ ቦታ ላይ በሰነዘረው ጥቃት ድል ማስመዝገቡን ጠቅሷል። በሁለት ፓትሮሎች ተጭኖ ሲጓዝ የነበረ ጠላት መብረቃዊ ጥቃት ተፈጽሞበት በወጣበት መቅረቱን የጠቀሰው መረጃ ከፓትሮሎች ውስጥ ከነበሩት የጠላት ኃይል አባላት የተረፈ እንደሌለ የውስጥ ወታደራዊ ምንጮች ጠቁመዋል ሲል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ታህሳስ 27 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አገዛዙ እያፈሰ በገፍ የሚያሰለጥናቸውን ታዳጊ ወታደሮች ጭምር ያሉበት አዲስ ምርቆችን ወደ አማራ ክልል በተጨማሪ በስፋት በማስገባት በክልሉ ውስጥ ከሚንቀሳቀሰውና በወገኑ ላይ በጠላትነት አብሮ በባንዳነት ከተሰለፈው አድማ ብተና ጋር እንዲቀናጅ በማድረግ ከቀጣዩ ምርጫ በፊት ተከታታይ ጥቃቶችን በመፈጸም በርካታ ወጣቶችን በማስጨረስ አገዛዙ ክልሉን መቆጣጠር አለብን የሚል ተጨማሪ እቅድ አውጥቶ እየተንቀሳቀሰ መሆኑ ታውቋል። ለዚህም አዳዲስ መሳሪያዎች በቅርቡ ከአረብ ኤሚሬት በቀጥታ የሚስጥር በረራ ባህር ዳር ላይ ያራገፋቸውን የጦር መሳሪያዎች በየአቅጣጫው እያከፋፈለ መሆኑን የሚጠቅሱ ተጨማሪ መረጃዎችን መውጣት ጀምረዋል። የአገዛዙ ስልጣን አስጠባቂ ወታደሮች ሕይወታችንን ለአብይ አገዛዝ ስልጣንና ለዘረኛ አጀንዳው ስንል አንከፍልም በሚል በየጊዜው በየቀጠናው ለፋኖ እጃቸውን እየሰጡ ሲሆን ፋኖ ተገቢውን አቀባበል በማድረግ ወደ ቤተሰቦቻቸው መሄድ የሚፈልጉትን ቤተሰቦቻቸው በመሸኘት ላመጡት ትጥቅ ጭምር ዋጋ በመስጠት የአገዛዙን ጦር በምርኮና ስቦ በማስከዳት ከሚደመሰሰውና ከሚቆስለው ጎን ለጎን ከፍተኛ ውጤታማ ስራ እየሰራ መሆኑ በየቀጠናው ሲገለጽ መቆየቱ አይዘነጋም። በኢትዮጵያ አፋርና ትግራይ ክልሎች ውስጥ በሬክተር ስኬል ወደ 5 ማግኒቲዩድ የደረሰም የመሬት መንቀጥቀጥ መከሰቱም ተሰማ። በእሳተ ገሞራና በመሬት መንቀጥቀጥ ጋር በተያያዘ የቅርብ ክትትል የሚያደርገው ቮልካኖ ዲስከቨሪ ባሰራጨው መረጃም በትላንትና እሁድ በኢትዮጵያ የሰዓት አቆጣጠር በግምት 11 ፒኤም አካባቢ በአፋርና በትግራይ ክልሎች በተከሰተው የ4.5 ማግኒቲዩድ የመሬት መንቀጥቀጥ በትግራይ ክልል ዋና ከተማ መቀለን ጨምሮ በአዲግራት፣ በአክሱም፣
በመሆኑም በሽሬ፣ በማይጨው፣ ውቅሮ፣ አዲጎዶም እንደ ጋሃሙስ፣ አድዋ ድረስም ተሰምቷል። ከትግራይ ክልል ዋና ከተማ ከመቀለ ሰሜናዊ ምስራቅ 60 ኪሎ ሜትር መጀመሪያ ላይ የተከሰተው የመሬት መንቀጥቀጥ በርካታ ከተሞችን ደርሶ ጉዳቱም ተሰምቷል። በሰውና በንብረት ላይ ስለደረሰው ጉዳትም ለጊዜው በውል የተገለጸ መረጃም የለም። በኢትዮጵያም ከቅርብ ጊዜያት ወዲህ በተደጋጋሚ ጊዜያትም የሚከሰተው የመሬት መንቀጥቀጥ እስከ አዲስ አበባ ድረስ ንዝረቱ መሰማቱ በተለይ በአፋርና በትግራይ ክልሎች ውስጥም ከ43,000 በላይ ዜጎችን በማፈናቀል ለአስቸኳይ የሰብአዊ እርዳታ ጠያቂነትን እንደዳረጋቸው መዘገባችን አይዘነጋም። ባለፈው ጥቅምት ወር በሬክተር ስኬል 5.7 ማግኒቲዩድ በአፋር ክልል የተመዘገበው የመሬት መንቀጥቀጥ የአንድ 12 ዓመትም ጨቅላ ልጅ ሕይወትን በበረሃሌ ወረዳ ውስጥ የነጠቀም ሲሆን በ9 ሰዎች ላይ ጉዳት አድርሷል። ከ1400 በላይ ቤቶችን ሙሉ በሙሉ አሊያም በከፊልም አውድሟል። 12 ትምህርት ቤቶች፣ 12 የጤና ኬላዎች፣ 150 የመጠጥ ውሃ ማከፋፈያዎችም ከጥቅም ውጪ መደረጋቸውን ኦፊሴላዊ መረጃዎች ይገልጻሉ። በደቡብና ሰሜን አማራ ቀጠናዎች በተወሰደ ወታደራዊ እርምጃ በጠላት ላይ ድል መቀዳጀታቸውን ደቡብ አማራ ቀጠና አሳምነው ዕዝና ሰሜን አማራ ቀጠና በላይ ዘለቀ ዕዝ አስታወቁ። የአማራ ፋኖ ብሔራዊ ኃይል አፋብኃ ደቡብ አማራ ቀጠና አሳምነው ዕዝ የህዝብ ግንኙነት ዛሬ ታህሳስ 27 ቀን 2018 ይፋ እንዳደረገው በደቡብ አማራ ቀጠና አሳምነው ዕዝ ከሰም 2ኛ ኮር ነበልባል ክፍለ ጦር በጠላት ላይ የተጠና የሌሊት ኦፕሬሽን አካሂዶ ድል መቀዳጀቱን አስታውቋል። የጠላትን ቅስም በመስበር የሚታወቀው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከሰም 2ኛ ኮር በባልጪ ከተማ በመሸገው አብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ላይ አስደማሚ የሌሊት ኦፕሬሽን በማካሄድ ድል መቀዳጀቱን አስታውሰዋል። ኦፕሬሽኑ የተሰራው የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ከሰም 2ኛ ኮር ነበልባል ክፍለ ጦር በኃይሉና መቶ አለቃ አበባው ብርጌድ ሸማቂ የፋኖ አባላቶችና አመራሮች ተናበው በወሰዱት የቅንጅት እርምጃ መሆኑን ጠቅሷል። በህዝብ ቅቡልነት ያጣው አራጁ አብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት በየጊዜው የሚደርስበትን ከባድ የፋኖ ምት በሚዲያ ፕሮፓጋንዳ ለመቀልበስ በማቀድ የፋኖ አባላቶችና አመራሮች የሚገኙበትን ቦታ በሌሊት ለመክበብ ያሰላውን እቅድ ተከትሎ ፋኖ የሌሊቱን ኦፕሬሽን የደረሰውን መረጃ መሰረት በማድረግ ማካሄዱን አስታውቋል። ትላንት ታህሳስ 26 ቀን 2018 ዓ.ም አሳምነው ዕዝ ከሰም 2ኛ ኮር የነበልባል ክፍለ ጦርን ለማፈን እየተንቀሳቀሰ በነበረው የአብይ አገዛዝ ዙፋን አስጠባቂ ወራሪ ሰራዊት ላይ ከምሽቱ 4 ሰዓት ከ35 ላይ 2 ብርጌዶች ተናበውና ተቀናጅተው በወሰዱት የሌሊት ኦፕሬሽን በርካታ ምልምል የአገዛዙ ስልጣን አስጠባቂ ጦር ሙትና ቁስለኛ መሆኑን ገልጸዋል። የፋኖን የቦምብና የጥይት ናዳ መቋቋም ያቃተው የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት ሙትና ቁስለኛውን እንኳን መሰብሰብ ሳይችል እግሩ በመራው ተበታትኖ የቀረው ኃይል ለመፈርጠጥ መገደዱን ይኸው መረጃ ጠቅሰዋል። በልዩ ጥበብ ኦፕሬሽን በተካሄደው በዚሁ የነበልባል ክፍለ ጦር የኃይሉና መቶ አለቃ አበባው ብርጌድ ሸማቂ የፋኖ አባላቶችና አመራሮች ስራቸውን እንደጨረሱ በሰላም ወደ ወታደራዊ ቀጠናቸው መመለሳቸውን የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ 2ኛ ኮር የህዝብ ግንኙነት ኃላፊ አርበኛ ይታገስ ጌታውን መግለጹን አፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ህዝብ ግንኙነት ዜና ክፍል ዛሬ ታህሳስ 27 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ በሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ 2ኛ ኮር ፊት አውራሪ ክፍለ ጦር በጠላት ላይ ሰሞኑን የወሰደውን እርምጃ ተከትሎ ድል መቀዳጀቱን ዛሬ ታህሳስ 27 ቀን 2018 ይፋ ባደረገው መረጃ አስታውቋል። በላይ ዘለቀ ዕዝ መይሳው ካሳ 2ኛ ኮር ፊት አውራሪ ክፍለ ጦር ታህሳስ 22 ቀን 2018 ያገዛዙ ጥምር ኃይል መነሻው ምዕራብ ጎንደር የአዳኝ አገር ጫቆ ወረዳ ከተማ ነጋዴ ባህር በማድረግ አርሶ አደሩን ትጥቅ ለማስፈታትና የፋኖ ቤተሰብ የፋኖ ደጋፊ በሚል አጀንዳ በሰበቡ ለመዝረፍና የዘር ማጥፋት ለመፈጸም ወደ ጃኖላ ማርያም እንቅስቃሴ ያደረገው የጠላት ኃይል ላይ የመይሳው ካሳ ልጆች የፊት አውራሪ ክፍለ ጦር ታጠቅ ብርጌድ 2ኛ ሻለቃ በአርበኛ ባበይ በሬ እየተመራ አስቀድሞ በደረሳቸው ወታደራዊ መረጃ በመከታተል ዝግጅት አድርገው በጠላት ላይ ወሰዱትን ጥቃት ተከትሎ ድል መቀዳጀታቸውን አስታውቋል። ጠላትን ወደ ቀጠናው ስበው በማስገባት ከኋላ ሙት ወረዳ ላይ ከበባ በማድረግ አይቀጡ ቅጣት ተቀጥቶ የድረስልኝ ጥሪ ቢያሰማም ያገዛዙ ስልጣን አስጠባቂ ኃይል ተጨማሪ ኃይል ሳያደርስለት ትጥቅ አስፈችኋል። ትጥቁን ፈቶ ሙትና ቁስለኛ ሆኖ የቀረ ኃይሉን ይዞ ወደ መጣበት ለመፈርጠጥ መገደዱን በዚያው ደውጊያም 22 የጠላት ኃይል ሲደመሰሱ 13 መቁሰላቸውን አንድ ባንዳ ሚሊሻ እስከ ሙሉ ትጥቁ የተማረከ ሲሆን 7 የነፍስ ወከፍ ክላሽ ጭምር በዚህ ውጊያ መማረካቸውን አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ 2ኛ ኮር የህዝብ ግንኙነት ኃላፊ ፋኖ መምህር አስተውል አምሳሉ መጥቀሱን የበላይ ዘለቀ ዕዝ ህዝብ ግንኙነት ዛሬ ታህሳስ 27 ቀን 2018 ይፋ ባደረገው መረጃ ገልጿል።
ከ2 ዓመት በላይ ተጠልፋ የት እንደገባች ባልታወቀው ቤተሰቦቿን በሐሳብ በጭንቀት በሚገኙባት የሃይማኖት ካሳው ወላጆችና የእስራኤል የህዝብ እንደራሴ ወይም የኬኔሴት አባሏ ዶክተር ጸጋ መላኩም ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ውይይት አደረጉ። ኔታንያሁ የተቻላቸውን ሁሉ ጥረት በማድረግ የጠፋችውን ጨቅላ ትውልደ ኢትዮጵያዊት ቤተ እስራኤላዊት ሃይማኖት ካሳውን ከቤተሰቦቿ ጋር ለመቀላቀል እንደሚንቀሳቀሱም ገለጹ። የእስራኤሉ ልዩ ዘጋቢያችን ሞላ ቀስቅስ ከላከል መረጃ ለማወቅ እንደተቻለው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ዛሬ ግንኙነት ያደረጉት ቤተሰቦቿም ትኩረት እንዲሰጣት የተማጸኑ ሲሆን ጠቅላይ ሚኒስትሩም በማህበራዊ ትስስር ገጻቸው ዛሬ አመሻሽ ላይ በኬኔሴት ቢሮዬ ያለፈው የካቲት 2024 አውሮፓ ቁጥር ጀምሮ የጠፋችውን ልጅ ሃይማኖት ካሳውን ቤተሰቦችን አግኝቻለሁ፣ ህመማቸውንና ስጋታቸውን ሰምቻለሁ፣ ግልጽም አድርጌላቸዋለሁ። እኔ በግሌም በዚህ ጉዳይ ውስጥ እሳተፋለሁ። ሃይማኖትን ወደ ቤት ለማምጣትም አስፈላጊውን ሁሉ ጥረት እናደርጋለን ብለዋል። የእስራኤል መንግስትም ዜጎቹን ይጠብቅ ዘንድ ኃላፊነትም አለበትም ሲሉም ገልጸዋል። እሷን ወደ ቤተሰቧ ለመመለስም የምንችለውን ሁሉ ለማድረግም ቆርጠን ተነስተናል በማለትም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ የመንግስታቸውን አቋም ገልጸዋል። ኢየሩሳሌም ፖስት ጋዜጣ ባለፈው ታህሳስ ወይም በፈረንጆቹ ዲሴምበር አጋማሽ እንደዘገበው ከጨቅላዋ ሃይማኖት ካሳው መሰወር ጋር በተያያዘ ለቤተሰቡ ቅርበት አለው የተባለ አንድ የ63 ዓመትም ተጠርጣሪ በቁጥጥር ስር ማድረጉን በግለሰቡ ላይም የሚደረግ ምርመራዎች እስከሚጠናቀቁ ድረስ በፖሊስ ቁጥጥር ስር እንዲሆን የፍትህ ሚኒስትሯም ዶሬት ሳባነ መናገራቸውን ካን ራዲዮም ዘግቧል። ከአዲስ አበባ ተነስተው ኦሮሚያ ክልልን አቋርጠው ወደ አማራ ክልል ሲጓዙ በነበሩ መንገደኞች ላይ ታጣቂዎች የከፈቱትን ጥቃት ተከትሎ 6 ሰዎች ሕይወታቸው ሲያልፍ ከ40 በላይ መንገደኞች ታግተው መወሰዳቸውና ከ10 በላይ ቆስለው ሆስፒታል መግባታቸው ታውቋል። በኦሮሚያ ክልል በተደጋጋሚ ከዚህ ቀደም ማንነት ተኮር ጥቃት በመፈጸም መንገደኞች ይታገቱበት በነበረው ቦታ ዛሬም ከአዲስ አበባ ተነስቶ ኦሮሚያ ክልልን አቋርጦ ወደ አማራ ክልል ይጓዙ በነበሩ መንገደኞች ደገም ወረዳ አሊዶሮና ኢስት አፍሪካ ሲሚንቶ ፋብሪካ አቅራቢያ ታጣቂዎች የተባሉ የከፈቱትን ጥቃት ተከትሎ በአውቶቡስ ይጓዙ ከነበሩ መንገደኞች መካከል 6ቱ በጥቃቱ ሕይወታቸው ሲያልፍ ከ10 በላይ ቆስለው ሆስፒታል ሲገቡ ከ40 በላይ መንገደኞች ታግተው መወሰዳቸው ታውቋል። ዛሬ ታህሳስ 27 ቀን 2018 ዓ.ም በ3 የህዝብ ማመላለሻ ተሽከርካሪዎች ላይ ከቀኑ 6 ሰዓት ላይ በተፈጸመው ጥቃት የሞቱ የቆሰሉና ታግተው የተወሰዱ ሰዎችን አስታኮ የኦሮሚያ ክልል የሰጠው ምላሽ ባይኖርም በዚህ አካባቢ ከዚህ ቀደም ተደጋጋሚ እገታና ጥቃት መሰንዘሩን ተከትሎ አሽከርካሪዎችና ነዋሪዎች በአካባቢው አንንቀሳቀስም በሚል ከጊዜ ወደ ጊዜ በአካባቢው መጓዝ አደገኛ የሆነ መምጣቱን ተከትሎ በመከላከያ እጀባ ለተወሰኑ ወራት ሲደረግ የነበረው እንቅስቃሴ በአገዛዙ ባለስልጣናት ውሳኔ መቆሙን ተከትሎ ጥቃቱ መሰንዘሩን ከአካባቢው የወጣው መረጃ ይገልጻል። ካለፈው ጥቅምት 1 ቀን 2018 ጀምሮ አሽከርካሪዎች በአካባቢው ለመንቀሳቀስ ፈቃደኛ ለመሆናቸውን ምክንያት ማድረግ አገዛዙ ፖለቲካ ይበላሻል በሚል በመከላከያ እጀባ የህዝብ ማመላለሻና የጭነት ተሽከርካሪዎች እየተጠባበቁ እንዲሻገሩ ይደረግበት በነበረው በዚህ ቦታ ላይ መከላከያ እጀባ እንዲያቆም የተሰጠውን ትዕዛዝ ተከትሎ ታጣቂዎች የተባሉት ዛሬ ጥቃት በመሰንዘር ለሰው ህይወት መጥፋት መቁሰልና የት እንዳሉ ያልታወቁ ከ40 በላይ ታግተው መወሰዳቸው አሳሳቢ መሆኑ ተገልጿል። በአማራ ክልልና በአዲስ አበባ መካከል ኦሮሚያ ክልልን አቋርጠው የሚመጡ መንገደኞች በተደጋጋሚ የክልሉ ባለስልጣናት ከጀርባ ይመሩታል በተባለ እንቅስቃሴ ማንነት ተኮር ጥቃቶች በመፈጸም መንገደኞችን በመግደልና በማገት አግቶ በመደራደር በህጋዊ ባንክ አሰራር ጭምር ታጋቾች ገንዘብ እየላኩ የሚለቀቁበትና ገንዘብ መክፈል ያልቻሉ በወጡበት የሚቀሩበት እርምጃ ዛሬም ማገርሸቱን ክልሉ እንደተለመደው የታገቱት ተለቀቁ የሚል ሐሰተኛ መረጃ ወይም መግለጫ ሊሰጥ እንደሚችል የሚጠበቅና ጉዳዩ ትኩረት ሊያገኝ እንደሚገባ ጥሪ እየቀረበ ነው። ባለፈው ሐምሌ ማብቂያ ላይ በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ በጎሃ ጽዮንና ቱሉ ሚልኪ ከተማ መካከል ገብርኤል ቤተክርስቲያን አካባቢ ከቀኑ 8 ሰዓት ገደማ ከ40 በላይ የአውቶቡስ ተጓዦች የታገቱ ሲሆን ታጣቂዎች እገታውን የፈጸሙት ከአዲስ አበባ ወደ አማራ ክልል ሲጓዝ በነበረ ታታ ተብሎ በሚጠራው አውቶቡስ ላይ እንደሆነ በጊዜው የተገለጸ ቢሆንም የታጋቾቹ መጨረሻ ምን እንደሆነ አልታወቀም። በተመሳሳይ ባለፈው ዓመት መጋቢት 8 ቀን 2018 ዓ.ም በኦሮሚያ ክልል በተለምዶ ዛሬ እገታ በተፈጸመበት አሊ ዶሮ በሚል ስያሜ በሚጠራው አካባቢ ሰኞ መጋቢት 8 ቀን 2018 ዓ.ም ታጣቂዎች በህዝብ ማመላለሻ አውቶቡሶች ላይ ጥቃት
በመፈጸም 50 የሚገመቱ ሰዎችን ማገታቸው የተሰማ ሲሆን በአንድ ግለሰብ ላይ ግድያ መፈጸሙና ሌላ ግለሰብ ደግሞ በጥይት ተመተው አዲስ አበባ ሕክምና እርዳታ እየተደረገላቸው እንደነበር በጊዜው መዘገባችን አይዘነጋም። ከአዲስ አበባ በኦሮሚያ ክልል አቋርጠው ወደ አማራ ክልል ደብረ ማርቆስ ከተማ ይጓዙ የነበሩት እነዚሁ መንገደኞች በፈለገ ጊዮን በአባይና በሀበሻ አውቶቡሶች ላይ በታጣቂ ኃይሎች በተከፈተ ድንገተኛ ጥቃት አንድ ሰው ሕይወት አልፎ አንድ ሰው ቆስሎ ከ50 በላይ ታግተው የተወሰዱ ሲሆን በጊዜ የክልሉ ባለስልጣናት ከቀናት በኋላ ወጥተው ታጋቾቹን አስለቅቀናል የሚል ሐሰተኛ መግለጫ መስጠታቸው አይዘነጋም። በኦሮሚያ ክልል የሚፈጸሙ እገታዎች፣ ማንነት ተኮርና ሃይማኖት ተኮር ጥቃቶች በክልሉ ፕሬዝዳንት ሽመልስ አብዲሳና በክልሉ ብልጽግና ጽህፈት ቤት ኃላፊ ፍቃዱ ተሰማ አማካኝነት እቅድ ወጥቶላቸው የሚፈጸሙ ድርጊት በመሆኑ በክልሉ ያለው ሁኔታ እስካልተለወጠ ድረስ መፍትሄ እንደማይመጣ የኦሮሞ ብልጽግና ፓርቲን በመወከል ከአዲስ አበባ ተመርጠው ምክር ቤት ገብተዋል የተባሉት አቶ አንጋሳ ኢብራሂም በ2014 ዓ.ም በተቃውሞ በወለጋ የሚካሄደውን ጭፍጨፋ አስታከው መናገራቸው አይዘነጋም። ድርጊቱን ከተቃውሞ በኋላ የት እንደደረሱ የማይታወቁት የምክር ቤት አባል ከተናገሩም በኋላ በአገዛዙ ቁጥጥር ስር ያለና በህገወጥ መንገድ ማንነትና ሃይማኖት ተኮር ጥቃቶች ይቃውሙኛል የሚላቸውን ጭምር የሚያጠፋ ኮሬ ነገኛ የተባለ በእናቶ ሽመልስ አብዲሳ የሚመራ ቡድን መቋቋሙም ይሄ ቡድን ለአብይ አህመድ ጭምር ሪፖርት የሚያቀርብ መሆኑን ሮይተርስ ከዚህ ቀደም በምርመራ ሪፖርት ማጋለጡ አይዘነጋም። የደሞዝ ጥያቄ ያቀረቡ መምህራን በደቡብ ኢትዮጵያ ክልል መታሰራቸው ጥያቄ አስነስተዋል። መተባበር አቅቷቸው ሁለተኛ ዙር የሥራ ማቆም አድማቸውን የሰረዙት የጤና ባለሙያዎች ዛሬም ከትርፍ ሰዓት ክፍያና የደሞዝ ጭማሪ ጥያቄ ጋር በተገናኘ ቅሬታቸውን ማቅረብ ቀጥለዋል። በደቡብ ኢትዮጵያ ክልል ጋሞ ዞን ቁጫ አልፋ ወረዳ ህጋዊ ጥቅም ጥያቄ ያነሱ መምህራን በወረዳው አስተዳዳሪ ትዕዛዝ ለስር መዳረጋቸውን ተከትሎ የመማር ማስተማር ሂደቱ ሙሉ ለሙሉ መቆሙን መረጃዎቹን መሰረት አድርጎ WT ሚዲያ ዘግበዋል። የመምህራኑን እስር አስታኮ ምላሽ እንዲሰጡ የተጠየቁ የወረዳው አመራሮች ዝምታ መምረጣቸውን የጠቀሰው መረጃ በወረዳው የሚገኘው የቶካ ዳምቢያ ሁለተኛ ደረጃ ትምህርት ቤት መምህራን መሰረታዊና ህጋዊ የሆኑ የመብት ጥያቄዎችን በማንሳታቸው ለእንግልትና እስር መዳረጋቸውን ጠቅሷል። መምህራኑ የጠየቋቸው ነጥቦች በ2018 ዓ.ም የተደረገው የመስከረም ወር የደሞዝ ጭማሪ እስካሁን አለመከፈሉ፣ የ2014 ዓ.ም ያልተከፈለ ውዝፍ ደሞዝና ጥቅማጥቅም እንዲከፈል የሚገኝበት ሲሆን በትምህርት ዝግጅታቸው መሰረት የሚገባቸው የደረጃ እድገትና የደሞዝ ምደባ እንዲፈጸም፣ የመንግስት ሰራተኞች ደሞዝ በወቅቱና በጊዜው እንዲከፈል የሚሉ ጥያቄዎችን ያነሱ ሲሆን ጥያቄዎችን ለወረዳው አስተዳደርና ለፓርቲ ጽህፈት ቤት በሰላማዊ መንገድ በማቅረባቸው የወረዳው አስተዳዳሪ አቶ አስፋው አልኤና እሰሩ በሚል በሰጠው ትዕዛዝ መሰረት 12 መምህራን ከታህሳስ 20 ቀን 2018 ጀምሮ ለእስር መዳረጋቸውን ዘገባው ጠቅሷል። በግፍ የተታሰሩ መምህራን መምህር አለፈ አዲሴ፣ መምህር ሙሴ መና፣ መምህር ጥላሁን ኤልያስ፣ መምህር መለሴ አመሌም፣ መምህር አብርሃም ታንጋም፣ መምህር ተስፋዬ ታደሴ፣ መምህር ተመስገን ጌታቸውና ሌሎች 5 አጠቃላይ 12 መምህራን መታሰራቸውን ወላይታ ሚዲያ ከመምህራን ተወካይና ከቤተሰቦቻቸው ጋር ማረጋገጡን በዘገባው ጠቅሷል። የመምህራኑ መታሰርና የትምህርት ቤቱ መዘጋት አስመልክቶ የሚመለከታቸው ወረዳዊ ስራ ኃላፊዎችን ለማነጋገር ተደጋጋሚ ሙከራ ቢደረግም አመራሮች ምላሽ ከመስጠት መቆጠባቸውን፣ ይህ አመራሮቹ ዝምታና ኃላፊነት የመሸሽ ተግባር በነዋሪዎችና በቤተሰቦች ዘንድ ከፍተኛ ቁጣን ቀስቅሶ በትምህርት ቤት የመማር ማስተማር ስራ ቆሞ ዛሬ ትምህርት ከተቋረጠ 5 ቀን መሆኑን ይኸው መረጃ አመልክቷል። ይህ በእንዲህ እንዳለ ታህሳስ 6 ቀን 2018 ዓ.ም ሁለተኛ ዙር የስራ ማቆም አድማቸውን የደሞዝ ጭማሪና ጥቅማጥቅም የጤና ሽፋን ጨምሮ 12 ጥያቄዎቻቸው ያልተመለሱላቸው የጤና ባለሙያዎች ባለመተባበራቸው የስራ ማቆም አድማው ከከሸፈም በኋላ ቅሬታቸውን በማህበራዊ ሚዲያ ማሰማታቸውን ቀጥለዋል። የጤና ባለሙያዎች በአዲሱ የደሞዝ ጭማሪ በተባለው አነስተኛ እንኳን የትርፍ ሰዓት ክፍያ እየተከፈላቸው አለመሆኑን፣ በአንዳንድ ቦታዎች ላይ የትርፍ ሰዓት ክፍያው ከህግ አግባብ ውጪ ከዚህ ቀደም በነበረ የደሞዝ ስኬል መሰረት የሚሰጥ ቢሆንም በተለያዩ ክልሎች ብዙዎቹ የጤና ባለሙያዎች ጨርሶ የትርፍ ሰዓት ክፍያ እየተከፈላቸው አለመሆኑን፣ የትርፍ ሰዓት ክፍያ ካልተከፈለን አንሰራም ያሉ ተደጋጋሚ ጫናና እንግልት እየደረሰባቸው ሲሆን፣ በተቃራኒው እየሰራን እንጠይቃለን ያሉ በየአካባቢያቸው የተደራጁ ፊርማቸውን በማሰባሰብ ለባለስልጣናቱ አቤት በማለት ላይ እንደሚገኙ ታውቋል። የኢትዮጵያ ጤና ባለሙያዎች ከኢትዮጵያ መምህራን ጋር ተመሳሳይ የመብት ጥያቄያቸውን በመያዝ ሰላማዊ ስራ ማቆም አድማ ትግላቸውን አጠናክረው እንዲቀጥሉ ተደጋጋሚ ጥሪ ሲቀርብ የቆየ ቢሆንም የጤና ባለሙያዎች የመጀመሪያ ዙር የስራ ማቆም አድማን ተከትሎ መምህራን የተሰጣቸውን ባዶ ተስፋ ታሳቢ በማድረግ ሳይተባበሩ መቅረታቸው በተናጠል እየደረሰባቸው ላለው የመብት ጥሰት የበኩሉን አስተዋጽኦ ማድረጉ በወቀሳ ሲነሳ ቆይተዋል።
የኢትዮጵያ ከፍተኛ ወታደራዊ መኮንኖች ሰሞኑን አሰብ ወደብን የኢትዮጵያ የግዛት አካል አድርጎ የሚያሳይ ምስል ማጋራታቸውን የኤርትራ መንግስት በጽኑ አወገዘ። እርምጃውንም ዓለም አቀፋዊ ሕግን የሚጣረር የኢትዮጵያ ውስጣዊ ቀውስን ውጫዊ ለማድረግ የተሞከረ ሴራ ነው ሲል አጣጣለ። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ዛሬ በማህበራዊ ትስስር ኤክስ ገጻቸው እንዳጋሩት የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት የአሰብ ወደብን የኢትዮጵያ ግዛት አስመስሎ የሚያሳይ ምስል በአደባባይ ማሳየታቸው ግዴለሽነት የተጫጫነው በዚህ በፈረንጆቹ አዲስ ዓመት 2026 የጦርነት አጀንዳም እንዳላቸው አመላካሽ ነው ብለውታል። እንደ አቶ የማነም ገለጻም የኢትዮጵያ ወታደራዊ ባለስልጣናት የአሰብ ወደብን የኢትዮጵያ አካል አድርጎ በዘመን አመጣሹ ቴክኖሎጂ ወይም ፎቶሾፕ ማቅረብ፣ በማህበራዊ ሚዲያ ማንሸራሸር፣ የሀገር ውስጥ ችግሮችን በማስረሳት ውጫዊ ትኩረቶችን ለመሳብ በተጎጂነት ወይም በተጠቂነት ሰበብም ዓለም አቀፋዊ ሕጎችን የሚጣረስ ነው ብለውታል። ጠቅላይ ሚኒስትር አብይ ጨምሮ ከፍተኛ ወታደራዊና የፖለቲካ ባለስልጣናትም ኢትዮጵያ የአሰብ ወደብን የተነጠቀችው በግዴለሽ አመራር ነው። ይህን ትውልድ ባይሆንም እንኳን መጪው ትውልድ ኢትዮጵያ የባህር በር ተደራሽ ያደርጋታል የሚል ተደጋጋሚ አስተያየት መሰንዘራቸውን ተከትሎ የድጋፍና የተቃውሞ አስተያየቶች ከመሰንዘራቸውን በተጨማሪ ኢትዮጵያና ኤርትራ በቀጣዩ ወደ ውጊያ ሊገቡ ይችላል የሚል አሻሚ አስተያየቶችን እንዲሰነዘሩ እያደረገው መሆኑን የተለያዩ መረጃዎች ይገልጻሉ። ከኦሮሚያ ክልል ጉጂ ዞን የተሰነዘረባቸውን ጥቃት ተከትለው በደቡብ ኢትዮጵያ ክልል ኮሬ ዞን ተፈናቅለው የሚገኙ ነዋሪዎች ወደ ቀደመ ቦታቸው ባለመመለሳቸው ለከፍተኛ ማህበራዊና ኢኮኖሚያዊ ችግሮች መዳረጋቸውን ገልጸዋል። ዛሬም ሰሚ መንግስት አጣን ብለዋል። በደቡብ ኢትዮጵያ ክልል ኮሬ ዞን ተፈናቅለው የሚገኙ ነዋሪዎች ወደ ቀደመ ቦታቸው ባለመመለሳቸው ለከፍተኛ ማህበራዊ ኢኮኖሚያዊ ችግሮች የተዳረጉ ሲሆን ከ9 ዓመታት በፊት ከኦሮሚያ ክልል ጉጂ ዞን በታጣቂዎች የተሰነዘረባቸውን ጥቃት ተከትሎ አካባቢያቸውን ለቀው የተፈናቀሉ ቢሆንም ወደ አካባቢያቸው ለመመለስ አለመቻላቸውን ገልጸዋል። ነዋሪዎቹ እንዳሉት ወደ ቀደመ መኖሪያቸው ለመመለስ ባለፉት 9 ዓመታት መንግስት ቢጠይቁም እስካሁን ተግባራዊ ሊያደርግላቸው አለመቻሉን ዲደብሊው ነዋሪዎቹን ጠቅሶ ባወጣው ዘገባ ገልጸዋል። ቁጥራቸው 12182 የሚሆኑት እነዚህ ነዋሪዎች በ2009 ዓ.ም የተፈናቀሉት ከደቡብ ኢትዮጵያ ክልል ኮሬ ዞን ጀሎና ዶርባዴ ከተባሉ ቀበሌ ሲሆን በአጎራባቸው ኦሮሚያ ክልል ምዕራብ ጉጂ ዞን በሚንቀሳቀሱ ታጣቂዎች የሚደርስባቸውን ጥቃት መንደራቸውን ለመልቀቅ ምክንያት መሆኑን ተናግረው ተፈናቃዮቹ ባለፉት 9 ዓመታት በጊዜያዊ መጠለያ ጣቢያ ውስጥ በአስቸጋሪ ሁኔታ እየኖሩ እንገኛለን። ወደ ቦታችን ለመመለስ ለመንግስት ያቀረብነው ጥያቄ እስካሁን ምላሽ አላገኘም ሲሉ ቅሬታቸውን አቅርበዋል። የተፈናቀሉት በአካባቢው ተከስቶ በነበረው የጸጥታ ችግር መሆኑን የጠቀሱት ቅሬታ አቅራቢዎቹ ለመመለስ ያልቻሉት ሁለቱ የደቡብ ኢትዮጵያና ኦሮሚያ ተጎራባች ክልሎች ሁኔታውን ለማስተካከል ትኩረት ባለመስጠታቸው መሆኑን ጠቅሰው በአካባቢው ሸኔ የተባሉ የሚጠሩ ታጣቂዎች እንደሚንቀሳቀሱ የተናገሩት ተፈናቃዮች መንግስት በእነዚህ ሁለት ቀበሌዎች ተንቀሳቅሶ የአካባቢውን ሰላም ማስጠበቅ ያቅተዋል ብለን አናምንም፣ ነገር ግን ትልቁ ችግር የደቡብ ኢትዮጵያና የኦሮሚያ ተጎራባች ክልሎች ለጉዳዩ ትኩረት አለመስጠታቸው ነው ሲሉ መናገራቸውን ዘገባው ጠቅሷል። ዲደብሊው የተፈናቀሉ ነዋሪዎችን ቅሬታ አስታኮ በደቡብ ኢትዮጵያ ክልል የኮሬ ዞን ዋና አስተዳዳሪ አቶ ታረቀኝ በቀለ የሁለቱ ክልል መስተዳደሮች ለተፈናቃዮች ትኩረት አልሰጡም የሚለውን ወቀሳ ባይቀበሉም ይልቁኑ ተፈናቃዮቹ በተያዘው ዓመት ወደ ቀድሞ ቦታቸው ለመመለስ የቅድመ ዝግጅት ስራ በማካሄድ ላይ እንገኛለን በማለት ለማስተባበል ሞክረዋል። ተፈናቃዮቹን ለመመለስ የጸጥታ ሁኔታ ይፈቅዳሉ፣ የወደሙ መሰረተ ልማቶች መልሰው ተገንብተዋል በሚል ከዲደብሊው ለቀረበላቸው ጥያቄ ጸጥታን በተመለከተ በኮሬና ከምዕራብ ጉጂ ዞን መስተዳድሮች በኩል የጋራ መግባባት ተደርሶ ጥምር የሰላም ግብረ ኃይል ተቋቁሞ እየተሰራ ይገኛል ያሉ ሲሆን የጠፉ የመሰረተ ልማቶችን መልሶ ለመተካት የግንባታ ቁሳቁሶች እየተሰበሰቡ እንደሚገኙና ከደቡብ ኢትዮጵያ ክልል አደጋ ስጋት ስራ አመራር በኩል ተጨማሪ ድጋፍ ለማድረግ ቃል ተገብቷል የሚል ምላሽ መስጠታቸው በዚህ ዘገባ ተጠቅሷል። የኦሮሚያ ክልል የመስፋፋት አጀንዳን ለማስፈጸም በኦነግ ሸኔ ስም ከሲዳማ ጋር በሚያዋስነው አካባቢ ተመሳሳይ ጥቃቶች አልፎ አልፎ እያደጉ መምጣታቸውን ከሶማሌ ጋር በሞያሌ በኩል ተመሳሳይ ችግሮች እንዳሉ የሚያስታውሱ ወገኖች በኮሬ ህዝብ ላይም እየተፈጸመ ያለው ጥቃት የክልሉን የመስፋፋት አጀንዳ ለማስፈጸም ታስቦ እየተከናወነ ያለና ባለፉት 9 ዓመታት ያልተመለሱ ተፈናቃዮች በአጭር ጊዜ ይመለሳሉ የሚል እምነት እንደሌላቸው ዘገባውን መሰረት ያደረጉ አስተያየቶች ሲሰጡ ተመልክተናል። በመጪው ግንቦት መጨረሻ ላይ በኢትዮጵያ ይካሄዳል ተብሎ የሚጠበቀውን ጠቅላላ ምርጫም ለውድድር የሚቀርቡ እጩዎችና መራጮች በዲጂታል አማራጭ መመዝገብ የሚችሉበት መተግበሪያና የድረ ገጽ አማራጭ ማዘጋጀቱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የዲጂታል አማራጮቹ በ6 የኢትዮጵያም ቋንቋዎች ምዝገባ ለማከናወን እንዲችሉ ተደርጎ መዘጋጀቱን ቦርዱም ገልጿል። ዛሬ አዲስ አበባ ውስጥ በስካይ ላይት ሆቴል በተካሄደ የዲጂታል ምዝገባ ስነ ስርዓት ላይ ይፋ የተደረገም ሲሆን
የዲጂታል ምዝገባ ስነ ስርዓቱ የሚያገለግለው ለመመዝገብ ብቻ መሆኑን በስነ ስርዓቱ ላይ የገለጹት የምርጫ ቦርድ ዋና ሰብሳቢ ሜላተወርቅም ኃይሉ ድምጽ ለመስጠት ግን ሁሉም መራጭ እንደ ወትሮው የተመዘገበበት የምርጫ ጣቢያ መሄድ እንደሚጠበቅበትም አስረድተዋል። ምርጫ ቦርድ ባለፈው ህዳር ወር መጨረሻ ይፋ ባደረገው የጊዜ ሰሌዳ መሰረት የዘንድሮው ሀገራዊ ምርጫ የድምጽ መስጫ ዕለት በሰኞ ግንቦት 24 2018 ዓ.ም ይከናወናልም ተብሎ ይጠበቃል። ይኸው የጊዜ ሰሌዳ የእጩ ምዝገባም ከፊታችን አርብ ጥር 1 እስከ የካቲት 1 ድረስ ባለው አንድ ወር ጊዜ ውስጥ የሚከናወን ሲሆን በቴክኖሎጂ የሚደረገው የመራጮች ምዝገባ ከመጪው ጥር ወር አጋማሽ እስከ መጋቢት 7 ድረስ እንደሚደረግ በጊዜ ሰሌዳው ላይም ተዘርዝሯል። ይህንን ምዝገባ ለማድረግ መራጮች ምርጫ የሚል ስያሜ የተሰጠውን መተግበሪያ በሞባይል ስልካቸው ወይም በሌሎች መተግበሪያ በሚቀበሉ የኤሌክትሮኒክስ አማራጮችም አውርደው መጠቀም እንደሚችሉም ተገልጿል። ከዚህ በተጨማሪም ለምዝገባም ተብሎ በቦርዱ በተዘጋጀው ድህረ ገጽ በመግባት ምዝገባ ማከናወን እንደሚቻል ቦርዱ በዛሬው ስነ ስርዓቱ ላይ የገለጸ ሲሆን በምርጫው የሚሳተፉ ተወዳዳሪ እጩዎች በመተግበሪያውም ሆነ በድህረ ገጹ መመዝገብ እንደሚችሉ ቦርዱ አስታውቋል። እነዚህ የዲጂታል መመዝገቢያ አማራጮች በየትኛው የምርጫ ጣቢያዎችም ተግባራዊ እንደሚደረጉ ወደፊት በዝርዝር እንደሚያሳውቅም ቦርዱ አክሏል። መራጮችና እጩዎች በማንኛውም ስፍራና ሰዓት መመዝገብ ከሚችሉበት የዲጂታል አማራጭ በተጨማሪም ከዚህ ቀደም እንደነበረው ሁሉ በምርጫ ጣቢያዎችም በመቅረብ ምዝገባ ማከናወን የሚችሉበትም አካሄድም ዘንድሮ ተግባራዊ ይሆናልም ተብሏል። በዚህ መልኩም የሚደረገው የመራጮች ምዝገባ የሚካሄደው ከየካቲት 7 እስከ መጋቢት 7 ባለው አንድ ወር ጊዜ ውስጥ መሆኑን ቦርዱም አስታውቋል። በተለያዩ የኢትዮጵያ አካባቢዎች በተለይ በአማራ፣ በጋምቤላ፣ በኦሮሚያ፣ በቤንሻንጉል ጉሙዝና በተለያዩ ስፍራዎች የእርስ በርስ ጦርነት ግጭቶች እየተካሄዱ የትግራይ ፖለቲካም ሳይረጋም በርካታ የፖለቲካ እስረኞች በታሰሩባት በዛሬቱ ኢትዮጵያ ውስጥ ምርጫ ማካሄድ ለይስሙላና ገዢው የብልጽግና ፓርቲን ከማጀብ ውጪ እውነተኛ ፍትሐዊና ነጻ ምርጫ ማካሄድ ዲሞክራሲን ማስፈን አይቻልም የሚሉ ድምጾች ከፖለቲካ ፓርቲዎች ከበርካታ አክቲቪስቶችና መራጮች ዘንድ በስፋት እየተሰማ ይገኛል። ወሎን ወደ ኦሮሚያ እናጠቃላለን የሚለውን የአቶ ሽመልስ አብዲሳን አጀንዳ ለማስፈጸም ወሎን ክልል እናደርጋለን በሚል በእስልምና አክራሪነት ጭምር የሚንቀሳቀሰው ቡድን ህገወጥ ባንዲራ በመያዝ በእርዳታ ሽፋን የፖለቲካ ዓላማ ለማስፈጸም እየተንቀሳቀሰ መሆኑና ጉዳዩ ቸል ከተባለ ነገ ከደወዲያ በአገሪቱ የሃይማኖት መቻቻል ላይ ይዞት የሚመጣው ችግር አደገኛ መሆኑን የሚጠቅሱ ስጋቶች መነሳት ጀምረዋል። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በተደጋጋሚ ከጦርነቱ ዋዜማ ጨምሮ አማራ የሚባል የለም፣ አማራ ያለው ሰሜን ሸዋ አካባቢ ነው፣ አማራ ክልልን 5-6 ቦታ እንከፍላለን የሚሉ ቅስቀሳዎች አጠናክረው የቀጠሉት የኦሮሞ ብልጽግና ፓርቲና የኦነግ የፖለቲካ ልሂቃን በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ወሎን ወደ ኦሮሚያ እናካልላለን የሚለው እቅዳቸውን ለማስፈጸም ወሎን ክልል እናደርጋለን በሚል እየተንቀሳቀሰ ላለው ቡድን ከኋላ ድጋፍና ተልዕኮ በመስጠት በሃይማኖት ሽፋን በእርዳታ ስም በመንቀሳቀስ ይህንን ዓላማ ለማስፈጸም እያደረጉት ያለው እንቅስቃሴና የእስልምና አክራሪነትን ተግባራዊ በማድረግ የዜጎችን የፈለጉትን እምነት የመከተል ወሎ ብቻ ሳይሆን በተለያዩ የአገሪቱ አካባቢዎች ያለውን መቻቻል ጭምር አደጋ ውስጥ የሚጥል እርምጃ ተጠናክሮ መቀጠሉን የሚጠቅሱ መረጃዎች መውጣት ጀምረዋል። የአማራ ክልል ባለስልጣናት በህዝባቸው ላይ የተከፈተውን ጦርነት ከአብይ ጎን በመደገፍ ይህንኑ ለማስፈጸም እየተንቀሳቀሱ ሲሆን ወሎን ክልል እናደርጋለን በሚል ህገወጥ ባንዲራ አዘጋጅቶ አቶ ሽመልስ አብዲሳ ከኋላ እየተገፋ የሚንቀሳቀሰው ቡድን የሚያደርጋቸውን እንቅስቃሴዎች ቆሞ በመመልከት ተጨማሪ አደጋ ለህዝቡ እየጋበዙ መሆኑን በማህበራዊ ሚዲያዎች ሂደቱን አስታኮ የሚወጡ መረጃዎች ይገልጻሉ። ወሎነትና አማራነት የማይነጣጠሉ ቢሆንም አውራ ማንነት የለም በሚል ቅስቀሳ ከዚህ ቀደም የአማራ ማንነት ሲጠየፉና በወሎየነት ሽፋን የኦሮሞ ብልጽግና ፓርቲን አጀንዳ ለማሻሻት ሲንቀሳቀሱ የነበሩ ግለሰቦች በተለያየ ቡድን ተከፋፍለው ግማሹ በእርዳታ ሽፋን፣ ሌላው በእርዳታ ሽፋን ሃይማኖታዊ ተልዕኮን ለማስፋፋትና የአክራሪነት እንቅስቃሴዎችን ሲያደርግ፣ በሌላ በኩል ደግሞ በፖለቲካ ሽፋን ወሎን ክልል እናደርጋለን በሚል ይኸው ህገወጥ እንቅስቃሴ አደገኛነቱ ትኩረት እንዳያገኝ ሆን ተብሎ እየተሰራ መሆኑ ተገልጿል። በወሎ ውስጥ የኦሮሞ ብሔር ተወላጆች ከ1% በታች እንደሚኖሩ የታወቀው ኦሮሚያ ክልል ወሎን መጠቅለል አለበት በሚል የኦሮሚያ ክልል ካርታ የተባለው በህገ ወጥ መንገድ የወሎን የቤተ አማራ ግዛትን ጭምር ያካተተና በቅርቡ እንኳን
እንኳን በአዲስ አበባ ኤግዚቢሽን ማዕከል የኦሮሚያ ክልል የባህል ኤግዚቢሽን በተባለው ላይ ይህንኑ ህገወጥ ካርታ ይፋ እስከማድረግ የደረሱበት እርምጃ ቅሬታ አስነስቶ እንደነበር ሁኔታውን የሚያነሱ ወገኖች ለማስጠንቀቅ ሞክረዋል። በደብረ ብርሃን የሚገኙ ተፈናቃዮችን አስታኮ እርዳታ በማህበራዊ ሚዲያ በተሰበሰበበት ወቅት ከባለሀብቱ አቶ ወርቁ አይተነው 15 ሚሊዮን ብር ቃል የተገባ ቢሆንም ይህንን አንቀበልም ያለው በእነ አቡበከር የሚመራው አግባስ የተባለው የተራድኦ ድርጅት በእርዳታ ሽፋን ሃይማኖታዊ ተልዕኮ ይዞ የሚንቀሳቀስ ሲሆን ገንዘቡን አንቀበልም ማለቱን ተከትሎ ጥያቄ መነሳቱ አይዘነጋም። ወሎን ክልል እናደርጋለን በሚል ስራ ላይ ባለው ህገ መንግስትም ሆነ በአገሪቱ ህጎች ያልተፈቀደ ነጭ፣ አረንጓዴና ሰማያዊ ባንዲራ በማሰራት በተለያዩ ሀገራት አክራሪዎች የሚጠቀሙበትን ቀለም ጭምር በማዳበል በፖለቲካና በሃይማኖት ሽፋን በሰብአዊነት ሽፋን አክራሪነትን ለማስፋፋትና የኦሮሞ ብልጽግና ፓርቲን አጀንዳ ለማስፈጸም እየተንቀሳቀሱ ያሉ ግለሰቦች የሃይማኖት መቻቻልን አደጋ ላይ የሚጥሉ የህዝቡን አንድነት ለመሸርሸር ተልዕኮ የተሰጣቸው በመሆኑ የክልሉ ባለስልጣናት ዝም ቢሉ የሃይማኖት አባቶችና ህዝቡ ለጉዳዩ ትኩረት እንዲሰጡ ጥሪ ቀርበዋል። የቀድሞ የኦነግ ወታደራዊ አዛዥና ከኤርትራ ከመጡት አንዱ ኮሎኔል ገመቹ አያና አብይ አህመድ በአማራ ህዝብ ላይ ቀጥተኛ ጦርነት ከመክፈቱ በፊት አማራ የሚባል ሰሜን ሸዋ ብቻ ነው፣ ጎጃምም ጎንደርም ባለቤት አለው፣ ወሎ የኦሮሚያ ነው በማለት በድፍረት እስከ መናገር መድረሱ አይዘነጋም። አማራ የሚባል ህዝብ ያለው ሰሜን ሸዋ ብቻ ነው እንጂ ይሄ ጎጃም ጎንደር የሚባለው ሌላ ባለቤት አለው። ኦሮሞም የሚገባውን ቦታ ይይዛል፣ አማራም ደብረ ብርሃን አካባቢን ይይዛል ማለት። ይሄንን አሳልፎ ይፈቅዳሉ ማለት የሚታሰብ አይደለም፣ አይታሰብም። ኦሮሞ በጉልበቱ ብቻ ካልቀየረ በጀርመን ዋና ከተማ በርሊን ውስጥ አክራሪ ፖለቲከኞች በሰነዘሩትም ጥቃት በርካታ ቤቶችም በድቅድቅ ጨለማ ውስጥ ወደቁም። ችግሩን ለመቅረፍም ቀናትም ይፈጃሉም ተባለ። የከተማዋ ባለስልጣናት በትላንትናው ዕለት ለመገናኛ ብዙሃን እንደገለጹት በተቃርኖ ፖለቲካ የናወዙ ያላቸው ግራ ዘመም ጽንፈኞች ወይም ፋር ሌፍት ኤክስትሪሚስት ባለፈው ቅዳሜ ጠዋት በደቡብ ምዕራብ በርሊን በሚገኘው ከፍተኛ የኤሌክትሪክ ማስተላለፊያ ጣቢያ ላይ እሳት በመለኮስ ባደረሱት ጥቃትም በአራት ወረዳዎች የሚገኙ 2200 የንግድ ተቋማት 45000 ቤቶችም ለኤሌክትሪክ ኃይል ለኢንተርኔት ተደራሽነትና የቤት ማሞቂያ ወይም ሂቲንግ አገልግሎታቸው መቋረጡን ገልጸዋል። የተወሰኑ ነዋሪዎች የኤሌክትሪክ አገልግሎት ዳግም ቢያገኙም 35000 የተቆጠሩ የበርሊን ነዋሪዎች ግን እስከ መጪው ሐሙስ የኤሌክትሪክ አገልግሎት እንደማይደርሳቸው ባለስልጣናቱ አስታውቀዋል። እጅግ በረዷማና ቅዝቃዜ በተጫጫነው የበርሊን አየር ምክንያት የኤሌክትሪክ ኃይል አገልግሎቱን ወደ ቀድሞው ለመመለስም ከፍተኛ ችግር እንደፈጠረባቸው ባለስልጣናቱ አክለዋል። የጀርመን የአገር ውስጥ ደህንነት ተቋም እንደገለጸው ለጊዜው የአባላቱ ቁጥር በውል ያልተገለጸው ነገር ግን ራሱን የእሳተ ገሞራ ቡድን ወይም ቮልካኒክ ግሩፕ ብሎ ካለፈው 2011 ኤሮፓ ቁጥጥር ጀምሮ ሲንቀሳቀስ የነበረው የአናርኪስት ቡድን ከጥቃቱም ጀርባ እንዳለ በጽሁፍ የተረጋገጠ መረጃም ደርሶናል ብለዋል። በርሊን ከተማ በተመሳሳይ ጥቃትም ሰለባ መሆኗ የመጀመሪያ አለመሆኑን የገለጹት የአገሪቱ መገናኛ ብዙሃን ባለፈው መስከረም ትሪፖም ከፔንኪ ወረዳዎች ላይ በደረሰው ተመሳሳይ ጥቃት በትንሹ 50,000 ቤቶችና የንግድ ተቋማት ለ60 ሰዓታት ሙሉ በሙሉ የኤሌክትሪክ አገልግሎት ተደራሽነት መቋረጣቸውም ታውቋል። ባለፈው ቅዳሜ በበርሊን ከተማ የተፈጸመው የኤሌክትሪክ ኃይል መቋረጥን በተመለከተ የከተማዋ ሴናተር ፍሬስካ ጄፍሪ ለመገናኛ ብዙሃን እንደሰጡት የጤና ተቋማት፣ ሆስፒታሎች፣ የማህበራዊ ተቋማት፣ የግል ቤቶችና የንግድ ድርጅቶች በድቅድቅ ጨለማ ውስጥ የጣለ ከፍተኛ አደጋ ነው በማለትም ገልጸውታል። የበርሊን ከተማ ከንቲባ ኬይ ዌንገር በበኩላቸው ከተማችን በተደጋጋሚ ጊዜያት በግራ ክንፍ አክራሪዎች የሚፈጸምባት ጥቃት በዜጎች ሕይወት ላይ ከፍተኛ አደጋ የሚያደርስ በመሆኑ ተቀባይነት የለውም በማለትም ማወገዛቸውን የጀርመን የዜና አገልግሎት ዘግቧል። ባለፈው ቅዳሜ በአሜሪካ ልዩ ኮማንዶች ከቤተ መንግስታቸው ከባለቤታቸው ጋርም ታፍነው ወደ አሜሪካ ኒውዮርክ ግዛት የተጋዙት የቬንዙዌላው ፕሬዝዳንት ኒኮላስ ማዱራ ዛሬም የቬንዙዌላ መሪ ነኝ አሉ። በኒውዮርክ ደቡባዊ ቀጠና ፍርድ ቤት የቀረቡት የቬንዙዌላው ፕሬዝዳንት ኒኮላስ ማዱራ የቀረበባቸውን ክስ ያስተባበሉ ሲሆን አብራቸው ከቬንዙዌላ ተይዘው ወደ አሜሪካ የተወሰዱት ባለቤታቸው ለቀረቡባቸው ክሶች ጥፋተኛ አለመሆናቸውን የሚገልጹ ምላሽም ሰጥተዋል።
ማዱሮ በእጽም ሽብርተኝነት፣ ሴራና በጦር መሳሪያ እንደዚሁም ሌሎችም አጥፊዎች መሳሪያዎችም ክስ የቀረቡባቸው ሲሆን በአራቱም ክሶችም ጥፋተኛ አይደለውም ሲሉም አስተባብለዋል። የእስር ቤትም ልብስም አድርገው እግራቸው በካቴና ታስሮ ፍርድ ቤት የቀረቡት ፕሬዚዳንት ማዱሮና ባለቤታቸው የቀረቡባቸውን ክሶች ለመስማት ፍርድ ቤት የቀረቡ ሲሆን ማዱሮ ለኒውዮርክ ፍርድ ቤት አሁንም የቬንዙዌላ መሪ መሆናቸውን ገልጸው በጠበቃቸው በኩል ከዚህ ቀደም መረጃ አሾልከው የዊኪሊክስ መስራችም ጁሊያን አሳንጅም ወክለው የተከራከሩት ባሪ ጆኤልም ፖለክ መሆናቸውም የፍርድ ቤት ሰነዶችም ገልጸዋል። ወደ ፍርድ ቤቱም ካሜራ እንዲገባም ባለመፈቀዱ ቢቢሲን ጨምሮ የሌሎች መገናኛ ብዙሃን ጋዜጠኞችም የሰበሰቡት መረጃ እንዲልኩም ተፈቅዶላቸዋል። 24 ገጾች ያሉት የማዱሮ ክስ በእጽና በጦር መሳሪያ ሴራዎችም ላይ ያጠነጠነ ጉዳዩን የሚከታተሉት የ92 ዓመቱ ዳኛ አልቬን ሄልትራስ መሆናቸውም ታውቋል። ፍርድ ቤቱ ቀጣዩን ቀጠሮ ለመጋቢት 8 2018 ዓ.ም ሰጥቶ የዛሬው የችሎት ውሎ ማጠናቀቁም ታውቋል። ይህ በዚህ እንዳለ በቬንዙዌላ ጉዳይ ላይ ለመምከር ዛሬ በተባበሩት መንግስታት የጸጥታው ምክር ቤት በተጠራው አስቸኳይ ስብሰባ ላይ የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዥ ባስተላለፉት መልእክት የዓለም አቀፍ ሕግ አልተከበረም ሲሉም አሜሪካን ወቅሰዋል። በምክትላቸው ሮዝሜሪ ዴካርሎ በኩል በምክር ቤቱ በተነበበው መልእክታቸው አንቶኒዮ ጉተሬዥ አሜሪካ በቬንዙዌላ ላይ ከፈጸመችው ጥቃት ጋር ተያይዞ ዓለም አቀፍ ሕግ አለመከበሩ በጽኑ አሳሳቢ ነው ብለውታል። ጉተሬዥ የአሜሪካን እርምጃ ተከትሎ በቬንዙዌላ ውስጥ ሊከሰት የሚችለው ያሉትን አለመረጋጋት እንደዚሁም በአካባቢው የሚያስከትለውን ተጽዕኖ በጣሙን እንዳሳሰባቸውም ገልጸዋል። ዋና ጸሐፊው ከዚሁም በተጨማሪ የአሜሪካ ወታደራዊ እርምጃ በዓለም አገራት መካከል ወደፊት በሚኖረው ግንኙነት ውስጥ አሉታዊ ምሳሌ በመሆን ስጋትም እንደሚደቅንም ሳይገልጹ አላለፉም። በዚሁ በጸጥታው ምክር ቤት የቬንዙዌላም ተወካይ አገሪቱም ማለትም ቬንዙዌላም ኢላማ የተደረገችው በሀብቷና በጂኦፖለቲካ ምክንያት ነው ያሉትም የቬንዙዌላው ተወካይ የተባበሩት መንግስታት የጸጥታው ምክር ቤት አሜሪካም ኒኮላስ ማዱሮን በአስቸኳይ እንድትፈታም እንዲጠይቅም ተወካዩም አሳስበዋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።